መልክ ሳደርስ በጣም ስለሚያስለቅሰኝ አቋርጠዋለሁ። በጣም ያስለቅሰኛል፣ ያስቀኛል፣ ያስለቅሰኛል እሺ እና ይሄ ነገር በጣም አስቸግሮኛል። አንቺ ከተረዳሽው ትምህርት አንፃር እስኪ ምን ለመቅረፍ ሞከርሽ? በስግደት መንፈሱን አስሮ ለመጸለይ እንደዚህ አይነት ጥረቶች አላረግሽም? ማቆም የተቸገርሽው ኃጢአት አለ መልሰሽ እየወደቅሽበት? አሁን ምንድን ነው እሱ? ዝሙት። ምን አይነት ከሰው ጋር በዝሙት መግባት ነው ወይንስ የግድ እንዴ ይላል ንስሐ ገባበታለሁ ምናምን። አሁን እዚህ ጋር መፍትሄ እንድንነጋገር አይደለም ድምፅሽ እንጂ ምስልሽ ላይ ስለማይታይ በስነ ስርዓት ግልጽ አድርገሽ ተናገሪ። ግልጽ አድርገሽ እንነጋገራለን። እና እዚህ ፍቅረኛ ይዤ ነበር ገጠመኝ ማዳመጥ ያለብኝ እና በመሀል አገር ገብቷል እና እሱ እዛ እያለ እየጠበቀኝ ምናምን እዚህ ሌላ ሰው ጋር ወሰድታለሁ። እሺ ይሄ ነው አንዱ። እሺ ስለዚህ ይሄ ነው ችግር የሆነብሽ? አዎ እና በጣም በጣም ፈራለሁ። ፍራቻ እና ደግሞ ጓደኛ ዘመድ ሁሉም ጋር መሰረች ስትጠቀሙ እሱን ቀንሱ። ታች ላይ አለ እሱን ቀንሱ። በሱ እንደ ማስተርቤት የሚያደርገው ገባችሁ? መንፈሱ በሱ ነው ነው ተጠቀመ ለማመልኳችሁ አይደለም። ብዙ ጊዜ በሱ ነው በቃ በጣም ከባድ ነበር። ከባድ። ስለዚህ እህቶች እየሰማችሁ ነው፣ ወንድሞች እየሰማችሁ ነው። እዚህ ላይ ጨምሩና እና ማለት ነው ይሄ ነገር ለብዙ አመቶች ስለተጠቀምኩኝ በጣም ከሳሁኝ ማለት ነው። ልክ ማንም ተስፋ እንደሚናገር በጣም ነው የከሳው። ከዛ እጃዛ ሲያገኙ ምናምን ይገኛሉ። ለምንድን ነው የከሳሽው? አትበይኝ ይላል። ከዚህ አንፃር በቃ እንደዚህ ካደረገኝማ እተወዋለሁ። ከዚህ በላይ እንዴ ምን ልሆን አልኩኝና ለመተው ሞከርኩኝ ማለት ነው። ከዛ እንደዛ ከማደርግ እንደዚህ ከማደርግ ወንድ ጋር ባድር ይሻላል ብዬ ራሴን አሳመንኩኝና ከዚህ አንፃር ነው ወንዶች እንትን የምለው ማለት ነው። በጣም ጸሎት እንዴት ነው? ምን ያህል ጊዜ ሆነሽ መጸለይ ከጀመርሽ? ገጠመኝ ማዳመጥ ከጀመርኩ 4 አመት። እሺ በ4 አመት ውስጥ ምን ለውጥ አገኘሽ እስኪ? እርግጥ አንዳንድ ለውጥ አይቻለሁ፣ ግን እንደዚህ አቋርጠዋለሁ ምናምን ይሄን ያስቸግረኛል። እንዴት? ለምሳሌ ጸሎት እንደዚህ አሁን ለምሳሌ ሶስት ቀን ተከታታይ ካደረስኩኝ በቃ እንትን ከዛ በላይ መቀጠል አልችልም። ጠፍቼ ደግሞ እንደ አዲስ ነው የምጀምረው። ይሄ ነገር ለምሳሌ በ4 አመት ውስጥ ይሄን ነገር ለመቅረፍ ምን አደረግሽ እስኪ ንገሪኝ። ትምህርቱ ማዳመጥ ብቻ ነው ወይንስ ምንድነው? እሞክራለሁ። ለምሳሌ መልክ ሳደርስ በጣም ስለሚያስለቅሰኝ አቋርጠዋለሁ። በጣም ያስለቅሰኛል፣ ያስቀኛል፣ ያስለቅሰኛል እሺ እና ይሄ ነገር በጣም አስቸግሮኛል። አንቺ ከተረዳሽው ትምህርት አንፃር እስኪ ምን ለመቅረፍ አልሞከርሽም? በስግደት መንፈሱን አስሮ ለመጸለይ እንደዚህ አይነት ጥረቶች አላረግሽም? መቼም ብዙ ገጠመኝ ታዳምጫለሽ። መምህርም ይመክራል፣ መልአከ መንክራትም ይመክራሉ። ከወንድሞችሽ ምናምን አልተማርሽም? እኔ ቪዲዮ ለቀኩት አለ፣ እሱን አላየሽም? በጸሎት ሰዓት የሚረብሽን መንፈስ እንዴት መስገድ ማሰር መቻል እንዳለብን እሱ ቪዲዮ አላየሽም? አዳምጣለሁ። እዛ ላይ ስደርስ ግን የሆነ በግልም ስለማደርስ የሆነ አጋዥ ምናምን ያስፈልገኛል መሰል እና በጣም ሰንፋለሁ።
የግልን ስንፍና አምኖ መቀበል ጥሩ ነው። ማቆም የተቸገርሽው ኃጢአት አለ መልሰሽ ብየወጥሽበት? አለ ምንድን ነው እሱ? ዝሙት። ምን አይነት ከሰው ጋር በዝሙት መድረግ ነው ወይንስ የግል? እንዴት በለ እርግጥ ንስሐ ገባበታለሁ ምናምን። አሁን እዚህ ጋር መፍትሄ እንድንነጋገር አይደለም ድምፅሽ እንጂ ምስልሽ ስለማይታይ በስነ ስርዓት ግልጽ አድርገሽ ተናገሪ። ግልጽ ያለው ነገር እንነጋገራለን። ከያሹ ግን የሚታየኝ ነገር ስለሌለ ከተሞክሮ አንፃር ነው። ብዙ ጊዜ ሰዎች ጸሎት ማድረግ ማድረግ አቃተኝ ይላሉ። ምን ያህል ጊዜ ናቸው? ረጅም ጊዜ ማቆም ያቃታቸው ወይ የሆነ የልምምድ ኃጢአት አለ ወይ ሶሻል ሚዲያ ሱስ ሊሆን ይችላል ወይ ማስተርቤሽን ሊሆን ይችላል። አንቺ ደግሞ ግልጽ አድርገሽ ካልነገርሽኝ እኔ በምን ልረዳሽ ይችላል? አጠገቤ አይደለሽ፣ እንደው ጸባይሽን አላውቀው። ስለዚህ ግልጽ አድርገሽ ተናገሪ። ግልጽ የሆነ መልስ ፊት ለፊት ይነገርሻል። እሺ፣ ይሄን አጋጣሚ ተጠቀሚበት። እሺ እንደም አትፍሪሽ። የሚያስፈራሽ አንቺ ውስጥ ያለው አንቺ ውስጥ ያለው ግልጽ አውጥተሽ ተናግረሽ እንዳትድኚ የሚፈልግ መንፈስ ነው። ከዛ ኃጢአት እንድትላቀቂ የማይፈልግ መንፈስ እንድታፍሪ፣ እንድትሸማቀቂ፣ ሰዎች አይሰሙሽም፣ አይረዱሽም እያለ የሚሸነግልሽ መንፈስ ባህሪ አድርጎሽ ለዘመናት የያዘ መንፈስ ስለሆነ እኔ ይሄ ችግር አለብኝ ተው እንዴት ላድርግ? ሰግዳለሁ፣ ጸልያለሁ፣ በአቅሜ እስኪ እንደ ወንድም እንማከር ብለሽ ፍርጥ አድርጊው። እንዳንቺ እኮ ስንት የሚጨነቁ አሉ፣ ይሄን ሰምተው ደግሞ የሚድኑ። ስለዚህ እንደዛ አድርጊሽ። አትፍሪ። ለምሳሌ እኔ ስደት ነኝ ያለሁትና እዚህ ፍቅረኛ ይዤ ነበር ገጠመኝ ከማዳመጥ በፊት እና በመሀል አገር ገብቷል እና እሱ እዛ እያለ እየጠበቀኝ ምናምን እዚህ ሌላ ሰው ጋር ወሰልታለሁ። እሺ ይሄ ነው አንዱ። እሺ ስለዚህ ይሄ ነው ችግር የሆነብሽ? አዎ። እና በጣም በጣም ፈራለሁ። ፍራቻ እና ደግሞ ጓደኛ፣ ዘመድ ሁሉም ጋር አያስማማኝም። ሁሉም ጋር በጣም ያጣላኛል። እሺ ከበፊት ጀምሮ የነበረ ችግር ነው? ከዘመድ ከቤተሰብ ጋር አለመግባባት፣ አለመነጋገር እንደዚህ ነው። ገጠመኝ ከማዳመጥ ሳዳምጥ ከዛ በኋላ ነው። ከዛ በፊት እንደዛ ነበረ። እስኪ ከዛ በፊት የነበረው ጸባይሽ ንገሪኝ። በቃ ስቃለው፣ ጫወታለው። አሁን በጣም እንዴት ይሄንን ጸባይ ያመጣ ነው የምለው። በጣም ተቀይሬያለሁ። የድሮ መቤት አይደለም በጣም። አይ በፊት ድሮ ስቃለው፣ ጫወታለው አልሽ። በምን አይነት ርዕሶች? ለምሳሌ የምትጫወቺው ዓለማዊና ሳቅ ፌዝ ላይ ነው? ዓለማዊ ያለው አሁን እኮ ታዲያ መንፈሳዊ ስትሆኝ እኮ ቁጥብ መሆንሽ እኮ ትክክል ነው። በሆነ ባልሆነ አትስቂም አይደለ? አይደለ? ሰው መንፈሳዊ ሲሆን ምን ይሆናል? ብዙ ነገሩ የተገራና ራሱ አንደበቱ ገደብ ያለው ልክ ነው አይደለ? አዎ ለሁሉም ነገር። ስለዚህ መንፈሳዊ ስትሆኚ ራስሽን ከብዙ ነገር ትቆጥቢያለሽ። አንድ ነገር ልንገርሽ። ለምሳሌ አንድ ሴት የአይነ ጥላ መንፈስ ሲኖርባት፣ ቡዳ ዛር አይነ ጥላ መንፈስ ሲኖርባት የማስተርቤሽን ችግር፣ ወንድ እንዳትቀርብ፣ በዙሪያ ያሉት ሰዎች እንዳይረዷት ለራሷ ይስልባታል። እንደማይረዷት፣ እንደማያዳምጧት ብትናገር እንደሚያሸማቀቋት ገባሽ አይደለ? ኃጢአቷን ግልጽ ተናግራ ወይንም ደግሞ ለካህን ተናግራ በተደጋጋሚ በልምምድ ኃጢአት የምትወድቅ ከሆነ መንፈሱ ስጋዋንና ነፍሷን ሐሳቧን የተቆራኘ መንፈስ ነው፣ የተለማመዳት ነው። ከልጅነት ጀምሮ የለመዳት መንፈስ ነው። በሌላ ኃጢአት አሳድጎ ወይንም ደግሞ ከቀድሞ ጀምሮ ከልጅነት ጀምሮ አሳድጎ ያመጣበት መንገድ አለ። ልክ ዛሬ ቁም ነገር ሲሪየስ የሆነ ነገር ስትጀምሪ ለቁም ነገር ከሚፈልግሽ ሰው ዞር አድርጎ
በዝሙት በመዳራት በተለያየ አይነት መንገድ እንድትረክሽ ያደርጋል። ጸሎት ትጸልያለሽ፣ በተዘዋዋሪ ደግሞ ውጪ ይጠብቅሻል። አንቺ ስትጸልይ ቀድሞ ወጥቶ ደግሞ እዛ ይጠብቅሻል፣ ወይ ደግሞ ሰዎች ላይ ያድረ ይፈትንሻል። ከዚህ ሰው ጋር በአካል ነው በሩካቤ የምትወድቂው ወይንስ ይሄ ፎን ሴክስ እንደሚባለው በስልክ በድምጽ እንደዚህ ነው? እርግጥ ገጠመኝ ከማዳመጤ በፊት ግን ለወሲባዶ እሺ ምንድነው? ከዚህ ሰው ጋር በአካል ነው በዝሙት የምትወድቂው ወይንስ በስልክ ይሄ ስክሪን ምንድነው የሚባለው ካሜራ አብርተው እንደሚያደርጉት በዚህ አይነት ልምምድ ውስጥ ነው? በአካል የስራ ሁኔታችሁ ነው ለዚህ ነገር እየጋበዘሽ ያለው? አዎ አሁን ለምሳሌ ከአንድ ወር በፊት እንዴት ነበር መሰለ ይሄ የሙስሊሞቹ ጾም ማለት ነው ረመዳን እንዳለቀ ስራ አረባ ወጣች ማለት ነው። ከዛ ቤት አከራያችን ወንድ ነውና ለወጣ ነውና ታክሲ ላክልኝ አልኩት። እኔ አላውቀውም በአካል እሱም አያውቀኝምና ሰው ነው ያገናኘን። ቤቱ ከገባው ከዛ በፊት አንድ ወር ምናምን ነበር። ከዛ ታክሲ ላከልኝና ሰው አልነበረም ቤት ጎረቤት ምናምን ነበሩ። ከዛ ሄድኩኝ መጣ ማለት ነው። እኔ ሰው እንደሌለ ማውቆ ምናምን እኔ አላውቀውም ከዛ በፊት በአካል ምናምን። ከዛ መጣ ምናምን እኔ እንደመጣው አውቆ መጣ። እኔ ከዛ በፊት አላውቀውም ግን አብረን አደረን። በአንድ ቀን ስላሴ። ከዛ በፊት ሌላ ልምምድ ነበረብሽ? እስኪ ንገሪኝ። እንዴት? ማስተርቤሽን ቪዲዮ የማየት እንደዚህ ችግር ነበረብሽ? ፖርኖግራፊ ቪዲዮ አይሰማም? ፖርኖግራፊ ቪዲዮ መመልከት የማስተርቤሽን የግል ወሲብ ሱስ እንደዚህ ነበረብሽ? ድሮ ነበር ገጠመኝ ከማዳመጥ በፊት እንደዛ ነበርና ኃጢአት አይመስለኝም ነበር። ገጠመኝ ምናምን ሳዳምጥ ነው ኃጢአት መሆኑን የገባኝ። ከዛ በኋላ ንስሐም ገባሁበት። እስካሁን ያው እየጸለይኩም እያለቀስኩም እግዚአብሔር ረድቶኝ ትቶኛል ብዬ አፍ አውጥቼ እንደ ምስክር ስናገር እንደ አዲስ ይመጣብኛል እንጂ አሁን ገጠመኝ ከማዳመጥ ከጀመርኩ ወደዚህ ምናምን ትቻለሁ። ኃጢአት መሆኑን አላውቅም ነበር ድሮ። ከልጅነት ጀምሮ ለረጅም ዘመን አብሮሽ ያደገ ነገር ነው? አይደለም እዚህ ሳኡዲ ስገባ ነው። አገር ቤት እንደዚህ አልነበረም። እናንተ የምትሰሩበት ቤት ይሄ ችግር ያለባቸው ልጆች ነበሩ? ያየሽው ነገር ነበር? ከየት አመጣሽው ያንን ነገር? ከምን አወቅሽው? ኃጢአት በ16 15 እድሜ ነው በባህር የመጣሁት እና ህፃን ነበርኩኝ። ከዛ የመጡ አረቦቹ ምናምን ጡቴን ንክት ያደርጉኛል። ጡት ነው ጡት መያዣ ነው ይሄ ስፖንጅ ነው ይሉኛል። ግን ስፖንጅ ምናምን አይደለም። የሆነ በቃ እንደዛ ከዚህ አንፃር ይመስለኛል በእነሱ ተለክፌ ነው መሰለ አላውቅም። አይ ምን አለ መሰለሽ አሁን ሰው የሆነን ኃጢአት ያልሽው የመነሻሽም ትክክል ጥሩ ነው። ግን አሁን ብዙ ጊዜ መንፈስ የሚያዝበት አጋጣሚ እንዴት መሰለሽ ይሄን ስታረግ ነው የገባሁት ይላል። ለምሳሌ የሴክስ ቪዲዮ ስታይ ወይንም ደግሞ ልክ ያንን አይነት ቪዲዮ ሲያዩ ስታይ በአይንሽ ገብቶ የሚለክሽ መንፈስ አለ። አስታውሳለሁ መጀመሪያ ሲጀምረኝ ማለት ነው አገር ቤት ይቅርታ አቋረጥኩ። አገር ቤት የሆነ የምንተዋወቅ ልጅ ነበርና እንደገባሁኝ ደውዬለት ስናወራ እሱ ጋር ስናወራ ነው በቃ ለመጀመሪያ ጊዜ የጀመረኝ። ከዛ እንዴት እኔ ይሄ ልጅ አውርቼ ነው እንደዚህ ሆንኩት ምናምን ስል ነበር ለመጀመሪያ ጊዜ። ያው አሁን ለሌሎች እህቶችን ግልጽ እንዲሆን ነው። አንደኛ አትደባብቂ፣ ሁለት ነገር እያወራሽ ነው። አረብ እያለሁ ነው የለመድኩት አልሽ። እንደገና ደግሞ የሆነ ልጅ ሳወራልሽ ያው አንዳንዶቹ ከየት ይጀምራቸዋል መሰለሽ ሀገር ቤት እያሉ ከልጅነት ጊዜ ጀምሮ በቃቃ ጨዋታ የሚጀምሩ አሉ። አንዳንዶቹ ደግሞ ከነጭራሹ እንዴት እንደጀመሩት የማያውቁትም ራሳቸው የሚያገኙት እጃቸውን ሁሉ ጊዜ ሀፍረታቸው ጋር ነው። ሴቶቹም ሆነ ወንዶቹ ከእህታቸው ጋር ያዳራቸዋል፣ ከዘመድ ጋር ያዳራቸዋል። ከሴቶች ጋር የሚዳሩት ከሚገድምሽ ትልቅ ሆኖ እንኳን ግብረ ሰዶም የሚሆኑ አሉ። አሁን የሚያወሩኛሉ። እንደገና ደግሞ ውጭ ሀገር ከሄዱ በኋላ ደግሞ የወንድ ጓደኛ ኢትዮጵያ ካላቸው
ይሄንን አካልሽ ነኪ እንደዚህ አድርጊ እያለ የሚያወራት ወንድ ካለ የወንድ ጓደኛ ካላት ደግሞ ከዛ ሰውዬ የሚመጣው የዝሙት መንፈስ እሱ አስተምሮ ደግሞ እንድትረክስ የሚፈልግ የዝሙት መንፈስ በዚህ ነገር ይሄንን ግብር ትፈጸማለች፣ ትለማመደዋለች። ወደ ፎን ሴክስ ይገባሉ። በጣም ብዙ ልጆች ነበሩ ይሄ ቪዲዮ እየተያዘባቸው የሚያወሩ ሴቶች ነበሩ። እና በቀር አንኛ አትፈሪ፣ ግልጽ ተናገሪ። ግልጽ ስትናገሪ አንቺ የምታወሪው ነገር የሌሎች እህቶች ይማሩበታል። ስለሚያወሩ ስለማቀባ ውስጥ ገባሽ? ብዙዎቹ መነሻቸው የሚሆነው ከልጅነት ነው የሚለከፉት ወይ በቤተሰብ በዘመድ አካላቸው መጎሰም፣ መንካት፣ ልብሳቸውን መንካት፣ ከዘመድ ጋር ሲተኙ የመዳራት እንደዚህ አይነት ነገር አለና ከልጅነት ጀምሮ እንደዚህ አይነት ችግር ነበረ እኮ ወንድሜ። እኔ አሁን እንደነገርኩ ነው አገር ቤት እንደዚህ ምንም ነገር እንኳን እንደዚህ እንትን ማለት በጣም እንትን ነበርኩኝ። ህፃን ልጅ ነኝ እኔ የመጣሁትና በቃ ኃጢአት መሆኑ ያወቅኩት ለራሱ ገጠመኝ አዳምጬ ነው። አገር ቤት እንደዛ አይነት ነገር አልነበረም። ስለዚህ ድንግልናዬን የሆነ ልጅ ወስዶታል። አገር ቤት ያለው ድንግልናዬን ወስዶታል የሆነ ልጅ እኮ። ያም እኮ በዛ የሚገባ እኮ የዝሙት መንፈስ አለ። ክብረም ጥናሽን ስታቸው የዝሙት መንፈስ ይገባል። አንድ እሱ በይ አረባካችሁ ላይቭ ላይ እንደገና ደግሞ እዛ አረብ ሀገር ከሄድሽ በኋላ ደግሞ ይሄም አወራው ለምትዩስ ልጅ አሁን ቅድም የምለው የተናገርኩትን ምሳሌ አይነት ነገር ያወራሽ ነበረ። ይሄን እንደዚህ አድርገ እያለ የሚያወራሽ ልጅ ነበር። እንደዛ ነው የሚያወራሽ። በዛ ላይ ደግሞ አሁን ፍቅረኛ የምለው ልጅ እንደዛ ሲል ነበር። እሱ አይለኝም እኮ ነው ሰውየውን እኮ አላውቀውም። እንደዛ የሚልሽ ሰው ነበረ ወይ ነው ብለሽ? እንደዛ ነበር። የዛ አይነት ግብር ተፈጽሚ ነበር አንቺ በራስሽ ላይ ሰውየው ሲያወራሽ? እሱ አልፎ አልፎ ነበር። ብዙ ጊዜ ግን እንደዚህ ሻወር ስገባ ምናምን ነው እንደዚህ የሚያስቸግረኝ። ሻወር ለመግባት በጣም እየፈራሁ ነው የምገባው። አሁን እየዘመርኩ ነው፣ በቃ ዘምራለሁ አባታችን ነው እያልኩ ነው የምገባው። በጣም እፈራለሁ ሽንት ቤት ለመግባት። እንዴት አለ መሰለሽ አሁን አንቺ እኔ ሰዎቹን ስለማለያያቸው የመጀመሪያ ጓደኛሽን ቀጣይ አላውቀውም፣ ግን በስልክ የሚያወራሽ ይሄንን የሰውነት አካልሽን እንዲያርግ እያለ የሚያወራሽ ሰው ነበረ ወይ መጀመሪያ? በዛ ጀመርሽ ወይ? እንትን ከጀመርኩ በኋላ እሱ ኋላ ነው። ከዛ በኋላ ነው እሱ የመጣው? ኋላ። ስለዚህ ምን አድርጊ መሰለሽ ጸሎት ቦታ ስትቆሚ የመጀመሪያው አባታችን ሆይ ካልሽ በኋላ በጌታችንና በአምላካችን በኢየሱስ ክርስቶስ ስም በቅድስት ሥላሴ በሰባቱ ሊቃነ መላእክት ስም በስልክ ሳወራቸው ደግሞ በዙሪያዬ ካሉ ከአረቦቹ ከተለያዩ ሰዎች በዝሙት አይን ካዩኝ ሰዎች በዝሙት አብሬ ከወደኩት ሰው የመጣ የዝሙት መንፈስ የግል ወሲብ መንፈስ የሉሲፈር ቪዲዮ ምናምን ታያለሽ? የፖርኖግራፊ ቪዲዮ አሁን ትቻለህ እኮ። በቃ በዛ ደግሞ በቪዲዮ የገባ የሌዝቢያን የግብረ ሰዶም መንፈስ ከአይኔ ከአይምሮዬ ከህሊናዬ ከልቦናዬ ከመላይ ሰውነት አካሌ ማህፀኔ ላይ የምትቀመጥ እጄ ላይ ተቀምጠ በገዛ ፈቃዴ ኃጢአት የምታስፈጽመኝ የዝሙት መንፈስ ዘር በማሰስ ግብርህን የምትወስድ በቅድስት ሥላሴ ስም ታሰር። እኔ ጸሎት ሰረ ከኔ የወጣው ውጭ የምጠብቀኝ በዙሪያዬ ባሉ ሰዎች ላይ ያድርግ በዝሙት የምታየኝ ታሰር። ከነሱ ወደ እኔ ትመጣ ባለበት እዛው ቅዱስ ሚካኤል ይሰራ እኔ ውስጥም ተቀምጠ ደግሞ ሰራዊት የምትሰበስብ አሰርሃለሁ ብለሽ 10 ደቂቃ 15 ደቂቃ በመክተር ቅጥቅጥ እያደረግሽ መንፈሱን ካሰርሽ በኋላ ግንባር ላይ ሳሰሩ አንደበቴ ላይ ሆነ እንዳታወራ በሐሳቤ ውስጥ ሐሳቤ በጉልበቴ ውስጥ ጉልበቱን እንዳልሰግድ እንዳልጸልይ የምታደርገኝ በደሜ በአጥንቴ በስጋ የተቆራኘ ውጣ፣ ግንባር ላይ ታሰር፣ ከልቦናዬ ውጣ እያልሽ መንፈሱን በደንብ ቅጥቅጥ ካረግሽ በኋላ በመልአኩ ቅዱስ ሩፋኤል ስም አስሬሃለሁ የዝሙት መናፍስት ሁላችሁም ታሰሩ። ልጅነቴን እድሜን መክሊቴን የቀበርክ አይነ ጥላ የቡዳ መንፈስ የዝሙት መንፈስ ከእናት ከአባት ከወንድም ከእህት የመጣ ከተለያዩ ሰዎች ወደ እኔ የገባ አስሬያቸዋለሁ ብለሽ በደንብ ካሰርሽ በኋላ ስግደት አበርቺ። ስግደት ላይ ጠንካራ ስግደት ስገጂ። ቢያንስ 41ን 10 ብትደግሚው ስንት ነው የሚሆነው? 410 ይሆናል። ዛም ካልተሳሳትኩኝ እንደዚህ መስገድ። ስለዚህ ያው የዝሙት መንፈስ በተለያየ አይነት መንገድ እኛ ውስጥ ይቆራኛል። ይሄ ጆሮአችን የሚሰማው ዝሙት ወሬ የሚያወራ ሰው ካለ
የሱን ሐሳብና ፍላጎት ሊያስፈጽም እኛ ውስጥ ይመጣል። በአይናችን ስናይ በአንደበታችን የዝሙት ቋንቋ ወሬ የምናወራ ከሆነ በእጃችን የምንጻጻፈው ነገር ዝሙት ቀስቃሽ የሆኑ ወሬዎች ኮመንት የምንደራረግ ከሆነ ሼር የምንደራረግ ከሆነ ይገባል። ልብህን ነው የሚያየው። ስለዚህ አንቺ በኃጢአት የወደቅሽባቸው አጋጣሚዎች አሉ አይደለ? በዝሙት ሰወድቅ ክብረ ንጽህናዬን ሳጣ የገባ ፖርኖግራፊ ቪዲዮ ሳይ የገባ ይህን ሳደርግ የገባ የዝሙት መንፈስ ሰራዊትን በሙሉ ሰብሰብና ግንባር ላይ ታስር፣ ግጄሃለሁ፣ ተቃውሜሃለሁ፣ በስላሴ አንድነት ሶስትነት ግጄሃለሁ፣ በኤልሻዳይ በአዶናይ በጸባኦት ስም በተጓጎኑ በፈሰሰው ደግሞ በአማኑኤል ስም እያልሽ ታሰሩ፣ በኤልሻዳይ ስም በጸባኦት ስም ታሰር እያልሽ በመቁጠሪያ ገረፍ ገረፍ እያደረግሽ የዝሙት መንፈስ ማህፀን ላይ ሲቀመጥ የሴቶችን የወር አበባ ማዛባት፣ ጽንስ ማጨናገፍ ቡዳ ዛር አይነት ጥላ ስለሚሆን አግብቼሻለሁ የኔ ነሽ ብሎ ስለሚያስብ ፈሪና ድንጉጥ ነው የሚያደርግሽ። ኮንፊደንስ እንዳይኖርሽ ነው የሚያደርግሽ። ገባሽ አይደለ? ሽንት ቤት ውስጥ ቁጭ ብለው ደግሞ ከአንዲት ልጅ ጋር ስናወራ ሽንት ቤት ውስጥ ቁጭ ብለው ሀረቦቹ ራሱ የሀረቦቹ ሴቶቹ ምንድን ይባላል ማዳሞች ራሱ ይሄ የማስተርቤሽን የግል ወሲብ ሱስ ችግር ካለባቸው ቁጭ ብለው እነሱ እዛ መጸዳጃ ቤት ውስጥ ይህንን ግብር ሻወር ቤት ውስጥ ይህን ግብር የሚፈጽሙ ከሆነ እዛ ቦታ ላይ ቁጭ ብለው ደግሞ ያንን ግብር የሚጠብቅ መንፈስ አለ። እናንተ ቁጭ ብላችሁ ይሄ ምንድነው ስፕሬው አለ አይደለ? ውሃ የምትረጩበት ያው እዚህ ጋር መናገር ያለብኝ ሴቶች እንድታስተውሉት ነው። እሺ በሱ ግብር የሚፈጽሙ አሉ እና እናንተ ያን ነገር ስትጠቀሙት ያንን ግብር የለመደ መንፈስ እቃ ላይ ይቀመጣል፣ ቤት ውስጥ ይቀመጣል፣ የተለያዩ ቦታ ላይ የሚቀመጡ መናፍስቶች አሉ። ያ መንፈስ እናንተን በዛ መንገድ ይለክፋችኋል። ለዚህ የጸሎት ህይወት እጃችሁን በቅባ ቅዱስ በጸለያችሁ ጊዜ በስመ አብ ወወልድ ወመንፈስ ቅዱስ ብላችሁ በስብስ አድርጋችሁ እግዚአብሔር ወይ በስራዬ ቀደም ብላችሁ መውጣት። ያለበለዚያ እነሱ አሕዛብ ናቸው፣ ልቅ ናቸው፣ መንፈሱም ልቅ ነው። በየቦታው ግብር የለመደ መንፈስ አለ። ለምሳሌ በፊት ሰዎች ምንድነው የሚያደርጉት? ጨሌ የሚቀመጥበት ቦታ አለ። እንዲሁም ደግሞ ዛፍ የሚመለክበት ቦታ መንፈስ እዛ ቦታ ተቀምጦ ግብር እንደሚፈልግ ሁሉ እናንተም ደግሞ ሻወር ቤት ስትገቡ ቢያንስ ሻወር ከመውሰዳችሁ በፊት ቢያንስ አንድ ሰላም ለኪና አቡነ ዘበሰማያት ጸልያችሁ ሻወራችሁን ግቡ። እነሱ ሻወር ሲወስዱ ይህንን ግብር የሚፈጽሙ ከነበረ እዛ ሻወር ቤታችሁ ውስጥ እናንተንም ያንን ግብር ማስቀጠል የሚፈልግ መንፈስ ደግሞ ይቆራኛችኋል። ይሄን ያው ቢያንስ በትንሹ ከተወሰኑ ሴቶች ሰምቻለሁ። እኔ ሀረብ ሀገር አልኖርኩም፣ ግን ከሰዎች ከማማከራቸው ከሚማክሩ ወንድምና እህቶች ብዙ ተሞክሮ ስለምሰማ ነው የማካፈላችሁ። እና ይሄ ስፕሬው አለ አይደለ? ሆይሽ መጸዳጃ ስትጠቀሙ እሱን ስፒዱን ቀንሱት። አንደኛ ታች ላይ አለ፣ እሱን ቀንሱት። በሱ እንደ ማስተር ቤት የሚያደርጉ አሉ። ገባችሁ? መንፈሱ ልቅ ነው። ይሄን ኃጢአት እያለማመድኳችሁ አይደለም። ብዙ ጊዜ በሱ ነው። በቃ በጣም ከባድ ነበር፣ ከባድ። ስለዚህ እህቶች እየሰማችሁ ነው፣ ወንድሞች እየሰማችሁ ነው። ሻወር ቤት ስትገቡ፣ ሰው ቤት ለስራ ቀጥር ስትገቡ፣ ሻወር ቤት ዛሬ ላይ ሻወር ቤት ብቻ አይደለም። ስለዚህ ሻወር ቤት ብዙ ኃጢአት የሚፈጸምበት ነጮቹ ይሄ ብዙ ኃጢአት የሚፈጽሙበት ነው። ገባችሁ አይደል? እና የትኛው እምነት ተከታይ ልትሆኑ ትችላላችሁ። ምናልባት በዚህ ዩቲዩብ ላይ እየተከታተላችሁ ፖስት ከተደረገን በኋላ የምትሰሙ ሻወር ቤት በተለይ አሕዛብ ሀገር ያላችሁ ሰዎች አንዴ ሰላም ለኪና አቡነ ዘበሰማያት ጸልያችሁ ታጠቡ። ያለበለዚያ ይሄ የሚጠቀሙ እንደውም አንዲት ልጅ ምን እንዳደረገው ታውቃላችሁ? ቅባ ቅዱስ ካለሽ እጅሽን ተቀቢና በስላሴ ስም እጅ እዚህ ቃል ያለ መንፈስ የታሰርኩን ብላ ቀቢው አልኳት። እግዚአብሔር ነው ማለት። ከዛ በኋላ አቆመች። በዛ ትፈጽም ነበር ልጅቷ። ከዛ ሻወር ቤት ስትገባ ያ ግብር ይመጣ ያ እንትን ይዋጋት ነበረ እና ከዛ በኋላ ያ ነገር ቀባችሁ። ይሄ መጨበጫው አለ አይደለም? እና አሰሪዋ ረጅም ሰዓት ሽንት ቤት ገብታ ቁጭ ብላ ስልክ ታወራለች። የሆነ ነገር አድርጋ እንደምትወጣ ልጅቷ ትረዳለች። ልጅቷ ከሆነ ጊዜ በኋላ ከሚገርማችሁ ይሄ መንፈስ የሚያስቸግራት ስለነበረ የሴትዮዋ ጸባይ ልጅቷ ላይ ነበረ። በሴትዮዋ መንፈስ ተበልታ ነበር። ሴትዮዋ ማስተርቤሽን ትፈጸማለች። ልቅ ቪዲዮ ታያለች። ማሳጅ አድርጊኝ ትላታለች።
ሴትዮዋ ልጅቷን ስታይ ኢትዮጵያዊ ናት እኮ እቺ ሰራተኛዋ። ሴትዮዋ ልጅቷን ስታይ ይሄ ወንድ ሴት ልጅ ለወሲብ ሲያይ እንደሚቀሰቀስ ነው የሚያደርጋት ማለት ነው። ከዛ በኋላ ታሙ ሴትዮዋ እንደዚህ አይነት ችግር አለባት እና እኔ ደግሞ እሷን ማሳጅ በማራጋት ጊዜ ሴትዮዋ የምታሳየኝ ፊሊንግ አለ። እኔ ደግሞ መንፈሳዊ ሆኛለሁ ቢያንስ በተቻለኝ አቅም ከዛ ከልምምድ ኃጢአቶች ለመውጣት ጥረት እያደረኩ ነውና ሴትዮዋ ራሱ ፈተና እየሆነችብኝ ነው ስትለኝ መዝሙረ ዳዊት 22:9 እየሸመደድሽ ሞግ ተለማመጅ አልኳት። ከዛ በኋላ እሱን እስክትለምጂ ግን አቡነ ዘበሰማያት እያልሽ ማሳጅ አድርጊያት አልኳት። ቅባ ቅዱስ መጀመሪያ ለማሳጅ ስትጠራሻለች አይደለ? አንቺ ጋር ያለውን መንፈስ አስረሽ እሷ ላይ ያለ መንፈስ የታሰርኩን በቡዳ ይበላኝ ብለሽ ቀጥቅጠሽ ቅባ ቅዱስ ተቀብተሽ ሂጂ አልኳት። ከዛ በኋላ ሴትዮዋ እንዳትደርሽብኝ ማለት ጀመረች። አያችሁ መንፈሱ በግብረ አንድ አድርጓቸው ተዶማዊ ሊያረጋት ነበር፣ ሴት ለሴት ሊያረጋት ነበር። ስለዚህ የሚናበብ መንፈስ አለና ከአሰሪዎቻችሁ ይመጣል። መንፈሱ መጀመሪያ እናንተ ጋር ያለውን እሰሩት፣ አሳልፎ ይሰጣችኋል። አህዛብ ናቸው ገባችሁ? እነሱ እንደፈለገ ነው ዝሙትን ጀስት እንደ ላይፋቸው አድርገው የሚያዩት። እንደ ዝሙት እንደ መዝናኛ ነው የሚያዩት እንጂ እንደ ቅዱስ አያዩትም። በኦርቶዶክስ ክቡር ነው አይደለ? በእነሱ ግን መዝናኛ እንደ ላይፋቸው ነው የሚያዩት። ስለዚህ ምንድነው ማድረግ ያለባችሁ? እጃችሁን ቅባ ቅዱስ ጠዋትና ማታ መቀባት ካገኛችሁ፣ ካላገኛችሁ ደግሞ የጸሎት ውሃችሁን ዳብሳችሁበት ታጥባችሁ፣ ሽንት ቤት ስትሄዱ ታጥባችሁበት፣ እጃችሁን ተደባብሳችሁበት፣ ከዛ በኋላ ሻወር ስትወስዱ እንዳልኳችሁ፣ ከዛ ያ እቃው ደግሞ ችግር ካለበት ያ የጸሎት ውሃ ስላሴዎች ይሰሩ፣ የአብርሃም ይስሐቅ አምላክ ይሰረ፣ በመልአኩ ቅዱስ ሩፋኤል ስልጣን ማሰሪያ ያለው የሌዝቢያን የግብረ ሰዶም መንፈስ በቃ ላይ እያደረግ እኔን በዝሙት የምትፈትነኝ ታሰር ብላችሁ ቅጥቅጥ አድርጋችሁ፣ እዛ ደግሞ ሻወር ቤት ውስጥ የምትጠብቀኝ የዝሙት አጋንንት ከኔ እዛ ሄደ የምትጠብቀኝ እኔው ጋር ታሰር፣ እዛ ቤት ደግሞ ግብር የለመድክ መንፈስ ደግሞ እዛ ባለበት ታሰር ብለሽ በዚህ መንገድ አስረሽ ቀጥቅጠሽ ተመላይ ሰውነት አካል ውጣ ብለሽ ቅጥቅጥ አድርገሽ የዝሙት መንፈስ የማይሆን የምሰማውን ነገር ሁሉ ወደ እዚህ ነገር የምትቀየርብኝ አሰሪሃለሁ የሰዶማን መንፈስ ብለሽ በደንብ ስገጂ። ስግደት ላይ ትጊ፣ በደንብ ስገጂ እና በዚህ መንገድ አድርጊ። ኦሬዲ ወደ 6 ሰዓት ሊሆን ነው። ሌላ ጥያቄ ያለሽ? ሐሳቤ ከዚህ ላይ እንጨምርና እና ማለት ነው ይሄ ነገር ለብዙ አመቶች ስለተጠቀምኩኝ በጣም ከሳሁኝ ማለት ነው። ልክ መምህር ተስፋዬ እንደሚናገር በጣም ነው የከሳሁት። ከዛ እጃዛ ሲያገኙኝ ምናምን ወይም ወንድሜ ለምንድን ነው የከሳሽው ለምን አትበይም እንዴ ምናምን ይሉኛል። ከዚህ አንፃር በቃ እንደዚህ ካደረገኝማ እተወዋለሁ ከዚህ በላይ እንዴ ምን ልሆን አልኩኝና ለመተው ሞከርኩኝ ማለት ነው። ከዛ እንደዛ ከማደርግ እንደዚህ ከማደርግ ወንድ ጋር ባደር ይሻላል ብዬ ራሴን አሳመንኩኝና ከዚህ አንፃር ነው ወንዶች እንትን የምለው ማለት ነው። በጣም ነው የከሳሁት። በጣም ወንድሜ ባለፈው አገኘኝ። ለምንድን ነው አትበይም እንዴ ትጨነቂያለሽ እንዴ ለምንድን ነው አይዞሽ 8 አመት 9 አመት አድርጌያለሁ ብር የለኝም ማለት ነው። እና እዚህ ሀገር ሳውዲ 8 አመት አድርጌያለሁ። ይሰማል? እና ለምንድን ነው 8 አመት ስላደረግሽ ብር ስለሌለሽ ቤት ስላልገዛሽ ነው እንደዚህ የከሳሽው? አይዞሽ ይለኛል ወንድሜ። ግን ይሄንን ጉዴ ግን እኔ ነኝ የማውቀው። እና አይዞሽ አትጨነቂ፣ እኔ በጣም ነው የምወድሽ፣ ነይ በቃ አይዞሽ፣ ታላቄ ነውና አይዞሽ፣ እኔ ብር የለሽም ቤት አልገዛሽም ብዬ አልሳደብሽም፣ አልቆጣሽም፣ ብቻ አንቺ ደህና ሆኝልኝ፣ አይዞሽ እሺ ይለኛል። በቃ ብዙ ጊዜ በቃ እንትን ይለኛል፣ በቃ አይዞሽ ነው የሚለኝ። እኔ ግን ስራዬን ስለማቅ ዝም ብዬ በቃ ለራሴ እንትን ብዬ እሺ እለዋለሁ። እሺ የበላው እኮ ነው እሺ ነው የምለው። ግን ይሄ ነገር ይሄ ሽንት ቤት ገብቼ ይሄ በውሃው እንትን በቃ እሱ ነው እንደዚህ ያደረገኝ። እኔ ነኝ የማውቀውና ብቻ እንደዛ ይሉኛል በዙሪያ ያሉ። ባለፈውም አንዱ ወንድ ሲያወርደኝ ምንድነው አንቺ ኤች አይ ቪ አለሽ እንዴ አለኝ። እና በጣም ነው እንትን ያልኩት፣ በጣም ጎድቶኛል። እና ከዛ ተጠቃሚ ነሽ እንዴ
በሽተኛ ነሽ መሰል ምናምን አለኝ እና ብዙዎች በዙሪያ ያሉት እንደዚህ ነው የሚለኝ። ብይ እንጀራ ይሉኛል። ብይ ምን ሆነሽ ነው? ምን እያሰብሽ ነው? ምንድን ነው የሆንሽው? አጥበይም እንዴ ራስሽን መሆን አትችይም? ለራስሽ መሆን አትችይም ይሉኛል። የሆነ ሰው ጋር እያወራው ማለት ነው። ቀጥታ ለቀስኩኝ። የሆነ ሰው ተዋውቄ ደስ ካላለኝ አላወራም እና ሴትም ወንድም ከዛ በቃ አንቺ ሁሉም ጋር መጣላት ነው ትለኛለች። እህቴ ማለት ታላቅ እህቴ ያለች እዚህ እኔ ጋር ስደት እና በቃ ሁሉም ጋር መጣላት። እኔ ግን እንትን ነው ማለቴ ምንም እንደዚህ በሆንም የሆነ ምን ልበልክ ደስ ካላለኝ በቃ አጣላቸዋለሁ እና ሁሉም ጋር ተጣልተሽ ትዘልቂዋለሽ ትለኛለች እህቴ። እሷም ጋር አጣላለች 3 ዓመት 2 ዓመት እንዘጋጋለን እና አናወራም። እዚህ ያለች ስደተኛ ነች እሷም እንደኔ ግን አናወራም እና በቃ ሁሉም ሰው ጋር መጣላት በቃ መጣላት በቃ ደስ ካላለኝ እኔ ካልተዋጠልኝ አላወራም። እንዴ በግድ ነው እንዴ ምናምን። እሺ ደስ ካላለሽ ካላወራሽ ለምንድነው ለራስሽ እንትን ማትሆኚ ትለኛለች። ለራስሽ ለምንድነው እሺ ማትወፍሪው? ለራስሽ ለምንድነው ሰው ማትሆኚ? በቃ ይሄን ነገር በጣም እንትን አለኝና ቆም ብዬ ሳስበው ያ ነገር ነው እንደዚህ ያደረገኝ። መጀመሪያ ስመጣ በጣም ወፈር ብዬ ደህና ነበርኩኝ። ኧረ ይበቃሻል ቀንሽ እስከምባል ድረስ የጎረቤት ሰውም ያቀኝም በጣም ወፍሬ ነበር። ገባ አሁን ግን በቃ የለም በጣም አክስተውኛል። በጣም እበላለሁ። በቃ እነሱም ገጠመኝ ስለማያዳምጡብኝ ነው የሚሉኝ። በሙዬ አይዞሽ በተለይ ወንድሜ ታላቄ ስም አለማዊ ነው ግጥ ገባኛል ግን አይዞሽ ነው የሚለኝ። ቤት አልገዛሁም ብለሽ እንዳትጨናነቂ እሱ ነው አይደል እንደዚህ ያከሳሽ ይለኛል። በቃ አይዞሽ ይለኛል እና በጣም ከባድ ነው። በጣም ከብዳል። እና ይሄንን ነገር እስከዚህ ድረስ ካደረሰኝ ብዬ ቆርጬ ለመተው ሞከርኩኝና ማለት ይሄን ነገር ባላደርግ ኑሮ መጀመሪያ ልክ መጀመሪያ ላይ አምሮብሻል ወፍረሻል እያሉኝ እንደነበረው በዛ ብቀጥል የት እደርስ ነበር ብዬ ራሴ እንትን እላለሁ። ይሄንን ባላደርግ ማለት ነው። ይሄ ነገር ነው እንደዚህ ያደረገኝ እና በጣም ዋጋ አስከፍሎኛል። ሁሌም ደግሞ በቴሌግራም ማለት መምህር አይገኝም መምህር ተስፋዬ ማለት ነው እና መምህር ተስፋዬ ባላገኘው የመምህር ተማሪዎች ቢያንስ እስቲ ጎበዞች ቢያግዙኝ ብዬ ሁሌም እጮሃለሁ። ሁሌም በቴሌግራም በራሴ ሄጄ ሀይ ነው የምላቸው። በቃ አዋሩኝ አግዙኝ እላለሁ። አይዞሽ ራስሽን አረጋጊ። ከአቅሜ በላይ ስለሆነብኝ በቴሌግራም እፈልጋለሁ የመምህር ተማሪዎች እፈልጋለሁ አዋሩኝ እላቸዋለሁ። እነሱም ስግደትም ስራም ቢዚ ሲሆኑ አዳምጠው አይዞሽ ነው እንጂ የሚጠይቀኝ የሚደውልልኝ አይዞሽ የሚለኝ እኔ እፈልጋለሁ ግን አላገኝም። አሁን እዚህ 2 ቀንም ከቴሌግራም የሆነ ወንድማችንም ቁጥር 9 ብዬ በኤሞ ያወራኛል። ቅድም አውርቶኛል አሉ 1 2 3 አይዞሽ ይሉኛል እንጂ በጣም ከባድ ነው። እኔ ሞክራለሁ 4 ዓመት ሙሉ ገጠመኝ ማዳመጥ ብቻ አይደለም ሞክራለሁ። ገጠመኝ ማለት እንደዚህ ሆኜም ብዬ አላቋርጥም። ገጠመኝ ከማዳመጥ ወደ ኋላ አዳምጣለሁ ግን በቃ በዙሪያዬ እንደዚህ ሲሉኝ ለምንድነው የከሳሽው? በቃ ይሄ ነገር በጣም ከባድ ነው። በጣም እንደዚህ እስክባል ድረስ ነው ያከሳኝ። የመጀመሪያ ፎቶ ብልክልህ አታምንም። በጣም ደህና ነበርኩኝ። አውጪው እሺ፣ እንዲቀልሽ ነው። በደንብ አውሪ ማውራት የምትፈልጊው ነው። አይዞሽ
እና ከዚህ አንፃር በቃ የተወሰነ ብር ይዤ አገሬ ይዤ ካልተጸበልኩ በስተቀር እንደዚህ በቀላሉ በቃ ለአብድ ጫፍ ነው የምደርሰው። እግዚአብሔር እያገዘኝ ነው መለስ የምለው እንጂ በቃ እብድ ታውቃለህ፣ እብድ በቃ ለራሴ እብድ ነኝ እላለሁ። ጫፍ ነው የምደርሰው። በቃ ግን እግዚአብሔር ጨርሶ አልተወኝም። ደህና ነኝ፣ አላበድኩም። እስካሁን አላበድኩም እንጂ ለማበድ ጫፍ ላይ ነው የደረስኩት። በቃ ይሄ ነገርማ በቃ መሞት የለብኝም እዚህ ጋር አገሬ ልሄድ በጸበል ነው እንጂ ይሄ ከአቅሜ በላይ ነው አልኩኝ ለራሴ። በቃ ይሄ እንደው የሚባለው በቃ ጸበል ላይ የመምህር ተማሪዎች አንዱን ውሰደኝ ብዬ በቃ ጸበል ራሴን በቃ ከዛ በኋላ ያደረገኝ ከዚህ 8 ዓመት ለፍቼ ባዶ ነኝና ከዚህ በላይ የሚይዝም አይመስለኝም። ገባ አንድ ብዬ ልጀምር እላለሁኝ የለም በቃ ዜሮ ነው። አንድ ቀን ደግሞ ጩኬ ነበረ እና ጓደኛሽ እድል ወስዳዋለች ለዛ ነበር ያልያዝሽው ምናምን ብሎ ለፈለፈ እና ይሄ ነው ያለው ነገር። አንድም ሰው ዙሪያ የለም፣ አንድም ሰው በቃ ማለት እኔ ለሰው መጥፎ አላስብም። እርግጥ አወራቸዋለሁ በንጹህ እንትን ምንም አቀናብረው ማውራት ምናምን ሀታ እህቴ ለምን ሌላ ያለው እህቴ ጭምር የሆነ እንደዚህ ነው ካልኳት መቼ ብዬሽ ነው የምትለኝ። እንዳለችኝ ግን አውቃለሁ። ካድ ታደርገኛል እንደ መቼ አበድሽ ትለኛለች። አብደሻል አንቺ በቃ እኔ ያላልኩሽ እንደዚህ ብለሽኛል ትያለሽ፣ አንቺ አብደሻል በቃ እንዳላበዛብህ ወንድሜ። ይሄ ነው ያለው ነገር። በጣም ከባድ ነው። አይ ስታወሪ ስለሚቀልሽ ነው ዝም ያልኩሽ። እና በጣም ከባድ ነው። ፍቅረኛዬም ገጠመኝ ስለማያዳምጥ አያግዘኝ። ጭራሽ እሱ ጋርማ ተጣላን የመጨረሻ። እሱም ጋር አንስማማም ጭራሽ። አሁን አጠገብሽ ያሉ ሰዎች በዝሙት ማለት ያኛው ነገር ወደዛ የሸሸሽባቸው ሰዎች አሁንም በቅርብሽ አሉ? ያን ነገር አልቆመም? አዎ ትላንት ከአንድ ወር በፊት ያገኘኝ ያወራኛል። ቀጣይ እንገናኛለን ነው የሚለኝ። የሆነ ሌሎችም እንደዚህ የተውኳቸው ከከረሙ ከርመው ይመጣሉ። አንዱም ዛሬ ደውሎልኝ ነበር። በቃ እንደዚህ ናቸው ማለት ከቤት መውጣት ትችያለሽ አንቺ እዛ እየሄድሽ የምታገኛቸው ወይ የስራ ሁኔታሽን ጀምሮ ለዛ እየጋበዝሽ? እኔ እንጃ ትላንትና እሱ ጋር እንትን ስል ግን እሱ ነው የእሱ ስራ ነው መሰለኝ። ያው ለእረፍት አሁን ወሬ ሲሞላ ለእረፍት ለ2 ቀን ምናምን ጃዛ አስፈቅጄ ወስድሻለሁ ምናምን ነው የሚለው። ምን እናድርግ መሰለሽ የእኔ ቴሌግራም ቁጥር አለሽ? ቴሌግራሜ ከጊዜ ወደዚህ እምቢ አለኝ። የለኝም። በግል ነው ጸሎት የማደርገው። ተበላሽ። በቴሌግራምም አግዝሻለሁ። እዚህ ጋርም ደግሞ ምነግርሽ ምላሽ አለ። እሺ ስልኬን ያዩ 09777949 ይሄ በዚህ ቴሌግራም ብቻ ነው የሚሰራው። ቴሌግራም ይዘሽው? ኢሞ የለም። እሺ ለኢሞ የሚሆን ቁጥር ደግሞ ያዥ። ወጥቼ መጻፍ እችላለሁ? አያወጣኝም በመሀሉ ወይ ደግሞ ስንተኛ ደቂቃ ላይ መሰለሽ ቴሌግራም ላይ ገብተሽ ነው የደወልሽልኝ ወይንስ እንዲሁ ሊንኩን ነክተሽ ነው? እሺ ልንገርሽ 0970307551 ይሄ ቴሌግራም፣ ዋትስአፕ ሁሉም የሚሰራ ነው። ሰምተሽኛል? አለሽ እህቴ? ወጣች እንዴ? እሺ የስራ ሁኔታዋ
ለዚህ ነገር የሚያጋልጣት ከሆነ ምን እናደርጋለን መሰላችሁ እህትና ወንድሞቼ? ባለፈው አንዲት እህት ስራ እንደዚህ በጣም ብዙ በተደጋጋሚ የተደፈረችው ልጅ እንደዚህ ታሪኳን መታ ያካፈለች ልጅ አለች አይደለ? እሷ ልጅ አሁን እግዚአብሔር ይመስገን በእናንተ ገዛ በጣም ብዙ ልጆች ናችሁ ስራ እንድታገኝ ሁላችሁም በውስጥ መታችሁ እንትን ያደረጋችሁት ስራ እንድታገኝ ያደርጋችሁ እግዚአብሔር ይመስገን ዛሬ ላይ ስራ አግኝታለች። እና እቺ እህት የስራ ሁኔታዋ እኔ በውስጥ አወራታለሁ። የስራ ሁኔታዋ ለዚህ እያጋለጣት ከሆነ ከልጅቷ ጋር ተመካክረን እናንተ ስራ ካለ ኦኬ ኢጃዛ ቤት አትውጪ ነው የምትላት። አትውጪ ኢጃዛ ቤት አትጪ። ኦኬ እሱ ማለት ይሄ ሄዶ የሚያርፉበት ቤት ነው። እዛ ቤት በጣም ከባድ ችግር አለ ከሚነግሩኝ አንፃር በቃ የሰው ቤት ውስጥ መስራት ለሷ የሚጠቅማት ከሆነ ይሄንን እንደ እህትነት ምከራቱ እናንተ በኮሜንት እኔም ነግራታለሁ። ከዛ ባለፈ ግን ቅድም የነገርኩሽ መናፍስቱን በደንብ እየቀጠቀጥሽ እየተጸለይሽ እየተቃወምሽ ይሄንን ነገር ማድረግ። ከዛ ባለፈ ደግሞ በዙሪያሽ በዚህ መንገድ ኮሙኒኬት የሚያገኙሽን ሰዎች ስልካቸውን በጠቅላላ ብሎክ ማድረግ። ገባሽ አይደል? ብሎክ ታረጊና ከዛ በኋላ ራስሽ ላይ ፎከስ ማድረግ ነው። ገጠመኝ እኮ ትሰማለሽ፣ ግን መንፈሱ ያልታሰረ መንፈስ ያልታሰረ መንፈስ ካለ እንደዚህ ይረብሻል፣ ይበጠብጣል። ገባችሁ? ይህ የዘሙት መንፈስ የማስተርቤሽን መንፈስ በጣም አሰልቺ መንፈስ ነው። ታካች የሆነ መንፈስ ነው። ሽክ ያለ መንፈስ ነውና ቁርጥ አቋም ይፈልጋል። አንደኛ ደግሞ በጣም ረጅም ዓመት እናንተን የተለማመደ ሲሆን ደግሞ በቃ ያዘጋችኋል። እና በጣም አንጀቴን የበላች ማርያም ምንድን ነው ይሄን ነገር ለማቆም ብላ ወንዶች ጋር ደግሞ ስጋዋን አሳልፋ መስጠቷ በጣም አንጀት የምትበላው። እግዚአብሔር ይህ ሰው ልጅ ወዶ አይደለም። እኔ በዚህ ዙሪያ በጣም ብዙ ልጆች አሉ። ይህ ማስተርቤሽን ከህፃን እስከ አዋቂ የተለከፈበት ነገር ነውና ለሁላችሁም በአጠቃላይ በማስተርቤሽን ጉዳይ የምነግራችሁ ነገር ምንድነው እሱ መንፈሱን እሰሩት። እጅ ላይ ይቀመጣል፣ ሀፍረታችሁ ላይ ይቀመጣል። ሴትም ሆንሽ ወንድ ግብሩን በዚህ በእጃችሁ በገዛ ፈቃዳችሁ የሚያስወስደው አይምሮ ላይ ይቀመጣል። የዝሙት መንፈስ ነው። ስጋችሁን ይቆጣጠራል። ፈቃዳችሁን እንዳትቆጣጠሩት እንዳትገዙ ነው የሚያደርገው። ራሳችሁን እንዳትገዙ ነው የሚያደርገውና የዝሙት መናፍስ ከተለያየ ሰው የመጣ በቪዲዮ የገባ በመዳራት በተለያየ መንገድ የገባችሁ ሁላችሁም ታሰሩ ነው ማለት ያለባችሁ። አስራችሁ በደንብ የአምልኮ ስግደታችሁን መትጋት፣ በደንብ ስገዱ ስግደት። ከዛን መዝሙረ ዳዊት የሚሆን ውዳሴ ማርያም የሚሆን አብዘታችሁ መጸለይ ከስግደታችሁ ጋር ስግደታችሁን እያበዛችሁ ለጸሎት እንኳን ጊዜ ቢያጥራችሁ ስንኝ ንጉስ ላይ ያቆማችሁ እንደዛ መትጋት ነው ያለባችሁ። እና ጸሎታችሁ በደንብ ጠንካራ ሆኑ ስግደት ላይ። ከዛ በኋላ ደግሞ በዙሪያችሁ ለእንደዚህ አይነት ነገር ፈተና የሚሆኑባችሁ ሰዎች አርቋቸው በቃ። እሺ ቴሌግራም ቮይስ አስቀምጫለሁ። እሺ አይዋለሁ ልጅቷ ኮንሽ ኢጃዛ ቤት እንግዲህ ያው ይከብዳል እያሉ ነው። አንዳንድ ቦታዎች መንፈስ ተዋርሰው ትርፉ የምትመጡት እዛ ቤት የምትሰባሰቡበት ቦታ ወንዶቹ እናንተን ብቻ ምን አለ መሰላችሁ በዓለማዊ ወንዶች አስተያየት ማለት ነው ሴት ልጅ ስደት ላይ ካለች ወንድ አታገኝም። እንደዚህ አይነት አስተሳሰብ ስላላቸው ያገኙትን ሴት በሙሉ በዛ አይነት መንገድ ነው የሚስሏት። ገባችሁ? እና የትኛዋም ሴት ወንድ ብርቅ ስለሚሆንባት በሚል በስጋዊና በዝሙት በምድራዊ ሀሳብ ስለሚያስቧችሁ ራሳችሁን ጠብቁ። የምታወሩት በስልክም በምን ወንድሜ ነው አትበሉ። አንዳንዱ ወንድሜ ነው ብለው ኮንታ የሚገቡ ሰዎች አሉ። እና ራሳችሁን ግዙ፣ ተጠንቀቁ፣ ብልህ ሞኝ አትሁኑ ሴቶች። እና ያኛው ቁጥር እኮ እንዳይሉኝ ነው። እሺ ኔት እሺ አሁን ያወራሹ ኑሃሚን አወራሻለሁ። እሺ አይዞሽ ነገ አወራሻለሁ። አሁን ሰዓቱ ስለሄደ ነው መልእክት አስቀምጥልሻለሁ። እና ከዛ ባለፈ ራሳችሁ ላይ ወስኑ። በዙሪያችሁ የሚያወሯችሁ ወንዶች ምረጡ። እግዚአብሔርን ማለት የዝሙት መንፈስ ባሪያ ነው የሚያደርጋችሁ። ሁሉም ነገራችሁ ዛሬ ላይ በዝሙት ሴት በዝሙት ሱስ
መልክሽ ያምራል፣ ቁመትሽ ያምራል፣ እንዲህ ትጥሚያለሽ እንዲህ ምናምን የሚሉሽ አንድ ደዌ ቢይዝሽ ስርሽ የሚቀመጥ የለም ብን ብሎ ነው የሚጠፋው። ገባሽ? አንድ ደዌ ብትታመሚ ሁሉም የስጋ ፈቃዱን ማስፈጸሚያ ግብሩን ማስፈጸሚያ ነው የሚያደርግሽና ክብራችሁን ጠብቁ፣ ራሳችሁን ግዙ። ካገኛችሁት ወንድ ጋር ልባችሁን ዝም ብላችሁ አሳልፋችሁ አትስጡ። ሴትነት ክብራችሁን ጠብቁ፣ ራሳችሁን አስከብሩ። እናንተ ራሳችሁን ካስነቃችሁ የሰውዬ ዝም ለትዳር ይዞሽ ይመጣው ዛሬ በስልክ ሁሉንም ጉዳይ ካስጨረሰሽ ምንድነው ቀጣይ ምን የሚጓጓለት ነገር አለ? ገባችሁ? ስለዚህ ራሳችሁን ጠብቁ፣ ቁርጥ አቋም ይኖራችሁ፣ ጠንካራ ሁኑ። እሺ? እና በርቱልኝ። እግዚአብሔር ሁላችሁንም ይርዳችሁ፣ እኔንም እናንተንም በያለንበት። በተለይ በስደት በበረሃ ተንከራታችሁ ሄዳችሁ ሳውዲ ያላችሁ ልጆች በተለይ አብዛኞቹ እዛ በረሃ ላይ መደፈሩ አለ። የዛ በዝሙት ፍቶት የሚያዩዋችሁ ሰዎች አሉ። የዝሙት ዕቃ ጋኔል አለ እና በእውነት እኔ በጠቅላላ እግዚአብሔር ያገዛችሁ ነው የምለው። ስገዱ፣ መንፈሱን እያሰራችሁ መስገድ አብዙ እና ሁላችሁም ባላችሁበት ከነ ቤተሰቦቻችሁ አሁን በስደት እየተንከራተታችሁ ያላችሁ ልጆች መድኃኔዓለም ከእናንተ ጋር ይሁን። እግዚአብሔር ከእናንተ ጋር ይሁን።